ታሪካችን የሚጀምረው በአሜሪካ ሀገር ፒዮሪያ በምትባል ከተማ በአበባ ንግድ ውስጥ ትልቅ ስም ያተረፈውን አርልስቶን የተባለ ሰው ያስመለከተን ነው። አርል በኮሪያ ጦርነት ተሳታፊ የነበረ አንጋፋ ሰው ነው። ነገር ግን ከጠመንጃ ይልቅ ከአበቦች ጋር መዋል ያስደስተዋል። አርል አበባዎቹን የሚንከባከበው ልክ እንደ ልጆቹ ነው። እንዲያውም ከልጆቹ በላይ ነበር ቅድሚያ የሚሰጣቸው። የእሱ ዴሊል የተባሉት አበቦች በመላው አሜሪካ ስማቸው ገኖ ነበር። በአንድ ትልቅ ኤግዚቢሽን ላይም አርል በአበባ ምርቱ ጥራት የእውቅና ሜዳሊያ ሊቀበል ወደ አንድ ዝግጅት ያመራና በዚያም ሽልማቱን ይቀበላል። አርልም በኩራት አመሰግናለሁ እያለ ፈገግታውን ያሳያል። ነገር ግን ያቺ ምሽት ለአርል ትልቅ የደስታ ቀን ብትሆንም ለቤተሰቡ ግን የሀዘን ነበረች። ምክንያቱም የልጁ የአይሪስ የሰርግ ቀን ነበር። ሁሉም ሰው ሙሽራውንና አባቷን ይጠብቃል። ነገር ግን አርል የልጁ የሰርግ ቀን መሆኑን ረስቶት የራሱ ግብዣ ላይ ስለነበር ሰርጉን በጭራሽ አላስታወሰውም። ልጁ አይሪስ ተጨናንቃና አፍራ የአባቷን መምጣት ስትጠባበቅ እናቷ ሜሪ ግን እንዲለይላት ብላ አባትሽ አይመጣም፣ ለእሱ አበቦች ከኛ ይበልጡበታል ስትል እውነቱን ነገረቻት። ይህ ለአርል አዲስ ጸባይ አይደለም። ለዓመታት ከቤተሰቡ ይልቅ ስራውን ያስፈልጥ ነበር።